አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ አልሐምዱሊላህ ረብል ዓለሚን። የዛሬው ውሎዬ ማዳሬም ይሄ ነው ማለት ነው። እንግዲህ ሀባይቦችዬ እስኪ አሁን ቢያንስ ካለሊቱ 3 ሰዓት ሆኗል ማለት ነው። እንዴት እንደሚያልቅልኝ አላውቅም። የዝቃቅቤ ሽምጠጣ ላይ ነኝ ማለት ነው። እንዴት እንደሚያምር አያችሁት? በጣም ነው የሚያምረው ማለት ነው። እንግዲህ ይሄን ታልጨረስኩኝ ጠዋትም ምች ያስመታል ማለት ነው። መሸምጠጥ አልችልም ለፀሐዩ ሲባል ማለት ነው። እና ይሄንን ይመስላል ማለት ነው። እስኪ በላይ እዚህ ሀገር ቤት እንዳለ ዝቃቅቤ ሲሸመጥጥ የነበረ ማለት ነው። ቅጠሉም ደግሞ መነሳት አለበት ማለት ነው። ይሄንን መሽም አይጠፋችሁም ሴቱ ናችሁ የኢትዮጵያ ተወላጅ ሆናችሁ ማለት ነው አይደል? እና እንደዛ ነው እላችኋለሁኝ። አሁን ግን እውነት ለመናገር ጉፋን ራሱ ይዘኛል ማለት ነው። የዚህ ሽታው በጣም ከባድ ነው ማለት ነው። አባይበቼ የምር ነው የምላችሁ። በሶ ቢላ እንግዲህ ለሁሉ ነገር አገልጋይ ነው። አገልጋይ እንደሆነ አኳያ ደግሞ ከምንገዛ ይልቅ ብናዘጋጅ ይበልጣል ማለት ነው። ኩባያዋ 40 ብር ገብታለች በሰኔ ማለት ነው። በመኸር 25ም 30 ብር ትባላለች ማለት ነው። እንግዲህ በኩባያዋ በሶ ቢላ ተደርጎ ምን ጥቅም አለው? ምንም ጥቅም የለው ሀባይቦችዬ። ይሄንን ይመስላል ማለት ነው። ነገ ደግሞ በሌላ ቪዲዮ እመጣላችኋለሁኝ። አዳዲስ ነገሮችን ይዤላችሁ ላይክ ሼር በማድረግ እናንተ ደግሞ ለወግዶች ተወላጅ እህት ወንድሞቼ ያድርሱ ማለት ነው። እንግዲህ ይሄንን ይመስላል። የምር ነው የምላችሁ። አንዳንድ ድርቅ ብሏል። የደረቀው ደግሞ እጅ ላይ ነው ስንን ስላለ እንደዚህ ደግሞ ከወዙ የሆነው ደግሞ ይሄ በጣም እንትን ነው ማለት ነው። በጣም እርጥብ ነው። ይሄ ደግሞ አይገርምም? ይሄ ደግሞ በጣም ደርቋል አንዳንዱ ማለት ነው። ዙሮ ያማለ ይሄማለ እንግዲህ ዛሬ ብሎጌ ይሄንን ይመስላል ማለት ነው። አያችሁት? የዛሬው ብሎግ ማሻአላህ ነው። ግን መቼ እንደሚያልቅ አላውቅም ማለት ነው። ለነገም አረጋዋለሁ አለበለዛ ሊቭ ልገባ አስቤ ነበረ። ሊቭ ደግሞ እየተቆራረጠ እምቢ አለኝ ማለት ነው። የሸበካ ጉዳይ እናንተ ጋር እያወራሁኝ እንኳን ትንሽ ሳላስበው ጨርሰው ነበር ማለት ነው። ያው ይሄንን ይመስላል እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ ያጋጥማል እላችኋለሁ። ሲቀጥል ደግሞ ነይ መጣፈጥ ነበረ። ነይ መጣፈጥ እንኳን እዛው ተደብቶ የተወሰነ በሚደርቅ ሰዓት እሽት ነው የሚደረገው። እሱ እንኳን ቀላል ነው። አንድ ሸራ ላይ ማቡለል ብቻ ነው ማለት ነው። እና እንደዛ ነው ማለት ነው። ከዛ አንዳንድ ጊዜ ግን ጓሮ ውስጥ ከሆነ እጅ ቢደረግ አሪፍ ነገር ነው። ምክንያቱም ገቦም ያበላል 2 ጊዜ መልሶ ደግሞ ያቀጠቅጥና ልክ እንደዛው እንደተጠቀምነው መልሶ ጥቅም ላይ የመዋል እድልና ቻንስ አለው። እስኪ እንግዲህ ምን ትመክሩኛላችሁ? ራስን ከመቻል መሽም ካለመቻል መቻል ይሻላል ማለት ነው። ምንም ስራው ቢያደክም ከአረብ ሀገር ስራ የሚያደክም የለም መሽም አይደል? እዛ ስንሆን የዛ ስራ ያደክመናል። ኢትዮጵያ ስንሆን ደግሞ ሀገራችን ስራ ያደክመናል። በተለይ የግብርና ኑሮ በጣም ይጠላል፣ አይወደድም ማለት ነው። እና እንደዛ ነው እላችኋለሁ። ይሄ የሸመጠጥኩት ነው ማለት ነው። አያችሁት? ይሄ የተሸመጠጠው ነው እንግዲህ ግማሹ ሸምጥጫዋለሁ ማለት ነው። እሺ ሲቀጥል ደግሞ ዛሬ ምን እንዴት እንደሚሆን ያለውን ነገር ኮሜንት ላይ አስቀምጡልኝ እላችኋለሁ። እስኪ በኮሜንታችሁ መሰረት ደግሞ እየተበረታታሁ አሁን ያያችሁ እስከ መጨረሻው ቪዲዮውን የጨረሳችሁ ትነግሩኛላችሁ ማለት ነው። እስኪ በርቺ በሉኝ፣ ከጎንሽ ነኝ፣ አብሽሪ ሸምጥጪ በሉኝ እላችኋለሁ። በዚሁ አጋጣሚ ደግሞ
ደግሞ ግብዣ ገበዝ ላርጋችሁ ማለት ነው። እዚሁ ወልጀባ ብዬ ረጃና በረካውን እስከምጠጣ ድረስ እጨርሰዋለሁ ማለት ነው። ይሄው ይችን ለእናንተ ማለት ነው። ይሄ ሁለተኛው ነው። እንግዲህ ሶስተኛውንም እስተማከተም ያው እኩለ ሌሊቱ ይመጣል ማለት ነው። በዚሁ አጋጣሚ ቡና የሚወድ ካለ ኑ ጠጡ እላችኋለሁ። ድሮ መንደር እየተሄደ ቡና ሲጠራ አንድ ሲኒ ሁለት ሲኒ የሚጠጡት ያሸማጥጣሉ። ምክንያቱም አንዷን ስትይ ሶስተኛው እስከማያበቃ። አሁን ደግሞ ሁሉም ተቤቱ አይወጣ ወደ ማን ይከዳል? እዛው በለው ነው ሽምጠጣውን እላችኋለሁ። አይ የድሮ ትዝታ የድሮ ነገር ማይንጣልን ሀባዮች የምር። ምክንያቱም በጣም ጥሩ ነገር ይጠቅማል። ወላሂ እውነትን ነው የምነግራችሁ። ቢያንስ እንኳን የማህበር ስራው ተድካምም ሆነ ተብዙ ነገር ይቆጥባል ማለት ነው። በአንድ እጄ ቀረጻ ሆኖብኝ ነው እንጂ ለቪዲዮ የማያመቸኝ ቢያመቸኝ ኑሮና ሊቡ አሪፍ ቢሆንልኝ አሪፍ ነበር። ነንበሬ ሰይጣን ነው እንግዲህ ተውት፣ ችግር የለውም። እና አሁን ልለቀው ነው። በሉ እንግዲህ ኸይር ያ ጀማዓ፣ ነገ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ለብዙ ሰው ሸርቱት ማለት ነው። ሀባይቦችዬ አዲስ የሆናችሁ ቤተሰቡን የሰነበታችሁ ደግሞ ላይክ አድርጉ። ወዳችኋለሁ። ባይ